ሶ ፕሮፌሽናል ፔንት ቴስት የምናደርገው ቀለሞች እንዴት ቴስት እናደርጋለን ነው። መጀመሪያ ቪዥዋል አፒራንስ በማየት ነው። ቀለሙን ቀብታችሁ በምታዩበት ሰዓት ላይ ስታዩት ያው እናንተ ሙያተኞች ናችሁ፣ ዘጋ አልዘጋም የሚለውን ፈክቷል አልፈካም ወይ የሚለውን ነገር በአይናችሁ ማየት ትችላላችሁ። ሁለተኛ ጠረን ኦደር። አንዳንድ ቀለሞች ገብታችሁ በጣም ሽታ ያለበት ቀለም አልገጠማችሁ? ቅድም ያልናቸው እነዚህ ፕሬዘርቫቲቮች፣ ቀለሞች፣ ኬሚካሎች አለመኖሩ ሽታውን በጣም እንዲበዛ ያደርገዋል ማለት ነው። ኳሊቲውንም እንዲቀንስብን ያደርጋል። ቪስኮሲቲ ማለት ደግሞ ቅጥነትና ውፍረት ነው። ቀለም በጣም ወፈረ ማለት ቀለም አሪፉ ቆንጆ ቀለም ነው ማለት አይደለም። ቀለሙ ሲወፍር ምን በስቷል ማለት ነው? ካልሽየም በስቷል ማለት ነው አይደለም። ወፈረና ቀጠነ ያን ያንተ በጣም ደግሞ ወተትም ውሃ ሲሆን ደግሞ ውሃ በጣም በስቶበታል ማለት ነው አይደል? ያም ኳሊቲውም ወርዷል ማለት ነው። በጣምም ሲወፍር ካልሽየም በስቶበታል ማለት ነው። አፕሊኬሽን ቢሄቪየሮች በአፕላይ በምታደርጉበት ሰዓት ላይ የሚያሳዩትን ባህሪዎች ማየት። ሂዲንግ ፓወር፣ ቅድም እንደነገርኳችሁ የመዝጋት አቅም። ቀለሙን አንድ እጅ ቀብታችሁት መጀመሪያ እስኪደርቅ ጠብቃላችሁ። ሁለተኛ እንትን ስትሉት እንዲዘጋ ጠብቃላችሁ አይደል? ብዙ ጊዜ በሁለት እጅ ነው እንዲዘጋ ኤክስፔክት የሚደረገው ያለ ቀለም። ሂዲንግ ፓወሩ ይታያል ማለት ነው። በሁለት እጅ እንዲዘጋ ኤክስፔክት የሚደረገው ብዙ ጊዜ ከለር ቀለሞች ናቸው። እንደነዚህ አይነት ግሬ ቀለሞች፣ ጠቆር ያሉ ቀለሞች በሁለት እጅ በደንብ ድብን አድርገው ይዘጋሉ። አንዳንዴ ደግሞ ነጭ በምንጠቀምበት ሰዓት ላይ ከጀርባ ያለው ሰርፌስ ማተር ያደርጋል። ያ ማለት ምንድነው? ከዚህ በፊት የነበረው ሌላ ቀለም ከነበረ ሊያስደጋግመን ይችላል። ኦር ደግሞ ፕራይመር ተጠቀሙ። የኔ ፕራይመር አሁን ነጭ ፕራይመር ነው። ፕራይመር የምትጠቀመው ማለት ነው። ፕራይመር ከስር መጠቀማችሁ፣ ፕራይመር አብዛኛው ፕሮዳክቱ ካልሽየም ነው። ነጭ ያደረግነው ይሄን ተጠቅመን ሌላ ነገር አይደለም። ኳሊቲው ከፍ ያለ ነው፣ ግን ነጭም አለ። ይሄንን ስለተጠቀምን ማለት ነው። ፕራይመር ነጭ ፕራይመር ከሆነ እንዴት ነው? በፊት ምንድን ነበር የሚባለው? ጀሶ ነው። ምን ነበር የሚባለው? ኮላ ነው አይደለም? ኖራ ነው የሚባለው። ኖራ ማለት ከዱቄቱ ከካልሽየሙ ይቦካና ይቀባል አይደለ? የሆነ ቀለሙ እንዲዘጋ ተብሎ ያለዛማ ጥቁር ግሬ፣ ዳርክ የሆነ ግሬ ላይ ነጭ ብትጨምሩበት 5 ዙርም አይዘጋውም። ያኔ ምን ይደረጋል? ኖራው ይቀባና ከዛ በኋላ እንትን ይባላል። ፕራይመር አክት የሚያደርገው ምንድነው? ለየት የሚያደርገው ከኖራ ሞር ጥንካሬ እንዲሰጥ ያደርጋል። አዴሽን ፓርት አለው። ፕራይመር እንዲጣበቅ ያደርጋል ግድግዳ ላይ ማለት ነው። ለኤክስተርናል የምንጠቀመው ለዛ ነው። ለኢንተርናል መጠቀም ትችላለህ። ያን የምትወስደውን ፕራይመር ማለት ነጭ ፕራይመር አለ። ፕራይመሩን ተጠቅማችሁ ከዛ ነጭ ላይ መደረብ ትችላላችሁ። ቀለም ሞር እንዲዘጋላችሁ ከፈለጋችሁ ማለት ነው። ድራይንግ እና ሪኮቲንግ ቢሄቪየር የመድረቅ አቅሙንና ከስንት ሰዓት በኋላ ነው እንድንደግመው የሚፈቅድልን አዴሽን የመጣበቅ ባህሪ ማለት ነው። አዴሽን ምን ያህል ቀለሙ የተጣበቀ ነው። ስክራብ ሬዚስታንስ ቅድም እንደነገርኳችሁ ቢቧጨርም ምንም ቢፋፋቅም ልጆች ቢጽፉበት ምናምን የመቆየት ባህሪ ያለው ነው። ወተር ሬዚስታንስ ማለት ደግሞ ወተር ሬዚስት ያደርጋል ስንል ሁለት አይነት ነው። አንደኛው ስታጥቡትም የመቆየት ባህሪ። አንዳንድ ቀለም ስታጥቡት በውሃ ስሩ ታይም ፌድ ያደርጋል አይደል? አንዳንድ ቀለሞች ደግሞ በዛው ልክ ይቆያሉ ማለት ነው። የውሃ ሬዚስት የሚያደርገው ምንድን ሲበዛ ነው ብያቸዋለሁ። ኳሊቲው አሪፍ ሲሆን ኮፖሊመር አይደል? ይሄ አማውንት ቆንጆ ኳሊቲ ሲኖረው ቀለሙ የፈለገ ቢታጥድም እናወራቸው ስክራብ ሬዚስታንስ እና ወተር ሬዚስት ሲያደርግ። እድሜ ያለው ስንል ደግሞ ዌዘር እርጥበትን ሲከላከል፣ ከለር ሪቴንሽን ሲሆን ከለሩ ሳይቀይር። አሁን አንዳንዴ ጥቁር ቀለም እንጠቀም ከሆነ ቀይ ቀለም እንጠቀም ከሆነ ወዲያው ፌድ ያደርጋሉ አይደል? እድሜ የላቸው። ጥቁር ቀለምና ቀይ ቀለም ፌድ የሚያደርጉበት ሪዝን ምንድነው? ፒግመንታችሁ ነው። ቅድም እንደነገርኳችሁ ማለት በተለይ ቀይ ቀለም አሁን እኛ ሀገር ውስጥ የለም። ቀይ ቀለም በጣም ቀይ እንትን ኤምባሲዎች ላይ ምናምን የሚጠቀሟቸው ቀዮች አይታችኋል? ከውጭ ነው የሚመጣው ፒግመንቱ። እዚህ ሀገር ኢቭን አይገኝም በቀላሉ ፒግመንቱ ማለት። ከለሩ ሪቴን አድርጎ መቆየት አይችሉም። ፀሐይና ዝናብ በሚፈራረቅባቸው ሰዓት ስሩ ታይም ፌድ ያደርጋሉ። እና በተቻላችሁ አቅም በተለይ ለውጭ ስትጠቀሙ ፒግመንቱን ባትጠቀሙ እመክራለሁ። ስራችሁንም አሁን የማይታያችሁ ለምንድነው? ቫርኒሽ ስለምትቀቡበት ነው። ቫርኒሽ ባታደርጉበት ኖሮ ስሩ ታይም ፌድ ሲያደርግ ታዩታላችሁ። እና በተቻላችሁ አቅም አዘጋጅላችኋለሁ ፒግመንቷን በትንሽዬ እነሱን ትወስዳላችሁ። እንደዛ ይሻላል። ወይም ደግሞ አንድ ይሄ በ4 ኪሎ የለም በባልዲው በሱ እያደረጋችሁ ትንሽዬ ጠብ ካረጋችሁበት ብዙ ከቨር ስለሚያደርግ ለረጅም ጊዜ ያገለግላችኋል። ውድ ስለሆነ ነው ገበያ ላይ የማይሸጠው። ፕሮፌሽናል ፔንት ቴስት የምናደርገው ወደ ላይ ተመለስኩ ነው። እንደ ነገር ጎልደን ሩል ጉድ ፔንት ካኖት ፊክስ ባድ ሰርፌስ አይደለም። ይሄ በጣም እንደዚህ የተሸራረፈ ነገር ቀለም ሊጠግንልን አይችልም አይደለም። ቀለም ከመቀባታችን በፊት መጀመሪያ ምን ማየት አለብን? እርጥበት ማየት አለባችሁ። ሊያው ላይ አቧራ መኖሩን፣ ኦይል ነገሮች፣ ይሄ እነዚህ ዘይታማ ነገሮች የተሰነጣጠቀ መሆኑን፣ በጣም ዊክ የሆነ ፕላስተር ሲመታ ምን አይነት ሳውንድ ያመጣል? ድምፅ አለው አይደል? በዛ ማየት ትችላላችሁ። ኢፍሎረሰንስ ይባላሉ። ኤግዚስቲንግ ኮቲንግ ኦልሬዲ ኢፍሎረሰንስ ማለት እናያለን። ስለ አንዳንድ ኢፍሎረሰንስ ምን ነው ነጭ ይሆናል ግድግዳው አይታችሁ ከሆነ ተስፍሽ አንተ የሰራው ሳይት እዚህ ላይ
ወተት ነጭ ግድግዳው ላይ ላያየን ያ ኢፍሎረሰንስ ይባላል። ታይዋል ወተት ነጭ የሚመስል ግድግዳ ላያችሁ ዝናብ አንዳንድ የዘንብበትና ዝናብ ጨዋነት ባህሪ ስላለ የጨው ባህሪ ስላለው ምን ይሆናል ማለት ነው? ያ ጨው እዛ ላይ ይቆያል ማለት ነው። ያ ስሩ ታይም ወደ ፈንገስ ወደ አልጌነት ይቀየራል። ኤግዚስቲንግ ኮቲንግ ላዩ ላይ ምን አለ ማየት ይኖርባቸዋል። ከመቀባታችሁ በፊት ኳርቴዝ ነው ያለው። ኳርቴዙ ላይ ነው ኮንቴክስት ነው የምትቀቡት። ኳርቴዙ ምን አይነት ነው? ፋይን ኳርቴዝ ነው? ግራፋይት ነው? ይይዛል ላይዝም? ግሬፑቲ የሚለውን ማየት ይኖርባቸዋል። ሞልድ እና አልጌ ኦልሬዲ ኤግዚስት አድርገዋል ላዩ ላይ። የቀለም ናይትሜር ወረስት ናይትሜር ሞልድ እና አልጌ ነው። ቀለማችሁን እጀ ሰባራ ከሚያደርግባችሁ ነገር እነዚህ ሁለቱ ናቸው። እንዴት እንደምንከላከላቸው እናያለን። በሂድን ኤነሚ ወይም ደግሞ ጠላቶቻችን የማይታዩ ጠላቶች ምንድነው? እርጥበት ነው፣ ሞይስቸር ማለት ነው። ፒሊንግ ይታያል። ምስሉ ይታያል ከጀርባ ፒሊንግ አየው። ቀለሙ እንዴት ነው የሚላላት? ይሄ ብሊስተሪንግ ይባላል። እንደዚህ እንደ ማኮፍኮፍ አይነት ሆኖ እንደዚህ እንደ ኩፍኝ ነገር ሲሆን፣ ይህ ፍሎረሰንስ ሲሆን አያችሁት? ይሄ እንደ ጨው ነገር ነው እንደዚህ ሲፈጠር ማለት። ሞልድ የምትሉት ደግሞ እንደዚህ ይሄ ጥቁር ጥቁር ፈንገስ የሚመስል ነገር እላዩ ላይ ክሬት ሲደረግ ማለት ነው። ሶ ሞይስቸር እንደነዚህ አይነት ነገሮችን እንዲፈጠር ያደርጋል። ከመቀባታችሁ በፊት ምን ማድረግ አለባችሁ ማለት ነው? እነዚህ ነገሮች ከምን እንደተነሱ ማወቅ ይኖርባችኋል። ያለበለዚያ ከአመት ከሁለት ዓመት በኋላ ቀለሙ ይበላሽና አሁን ሜቢ ግራናይት ከገበያ ወጣ አይደል? ኦልሬዲ ግራናይት በፊት እንሰራ ነበር። አሁን ከገበያ ወጥቷል። አሁን ወደ ምን ገብተናል? ኮንቴክስትራ ሚዲየም ቴክስቸር አይደለ? አሁን ደግሞ ታያታላችሁ ኮንቴክስትራ ቀስ እያለች ትወጣለች ከገበያው። ለምንድን ነው? ሙያተኛው በሚሰራበት ሰዓት ላይ እነዚህ ነገሮች መጀመሪያ መኖሩን ቼክ አያደርግም። አንድ እሱ ነው። ሁለተኛ እርጥበት ይገባሉ የቤቱ ላይ ግድግዳው ላይ በውስጥ በኩል። አሁን እናንተ የምትቀቡት በውጭ ነው የምታዩት፣ ውጭውን ነው የማታዩት ነገር ምንድን ነው? የውስጡን እርጥበት የሚመጣለው የሚለው ነገር አታዩ። አሁን ሌሴ ቤቱ ገና ልስን ላይ ሆኖ ኤክስተርናሉን ቀቡልን ብለው ሊመጡ ይችላሉ ሰዎች አይደለ? ሴራሚክ ገና ሳይሰራ ኤክስተርናሉን ቀብታችሁ እናንተ ከወጣችሁ በኋላ ሰውየው ሴራሚክ ውሃ ሲያጠጣ ቤት በኩል ይወጣል፣ በዚህ በኩል ይወጣል ወደ ውጭ ወጥቶ ማንን ያገኘዋል ማለት ነው? የእናንተን ቀለም ያገኘዋል። ከዛ ስማችሁ ይጠፋል ማለት የእናንተ ስማችሁ ይጠፋል፣ የቀለሙ ቴክስቸር ስሙ ይጠፋል ማለት። ኮንቴክስትራ ኳሊቲ የወረደ ነው ትባላለች። ሚዲየም ቴክስቸር ኳሊቲ የወረደ ነው ይባላል። እኔ ጋር ቀብቼው ተላላጥብኝ ይባላል። ሙያተኛው እንደዚህ ጉድ ሰራኝ ይባላል። ብራንዱ ይጠፋል የዛ ቀለም። ሶስት ነገር ነው የሚጠፋው። ብራንድ ይጠፋል፣ የእናንተ ስም ይጠፋል፣ የቴክስቸሩ ስም ይጠፋል ማለት ነው። ከጊዜ በኋላ እየጠፋ ይመጣል ማለት ነው። እያንዳንዱ ሩፕሊክ ጣሪያ ላይ የሚያፈሱ ነገሮች ካሉ እነዚህን እንዴት ሜንቴን እናደርጋለን? የመጀመሪያው እነዚህ ናቸው፣ ፒሊንግ፣ ብለስቲንግ፣ ኢፍሎረሰንስ እና ሞልድ። እነዚህ አይነት ፕሮዳክቶች በሚያጋጥሙባችሁ ሰዓት የመጀመሪያ ቀደም እንደነገርኳችሁ መነሻው ማወቅ ይኖርባቸዋል። ስርገቱ ከምንድን ነው? ከቴራስ የሚመጣ ነው። ከቴራስ የሚመጣ ስርገት ብዙ ጊዜ ሀፕን የሚያደርገው ወተር ፕሩፊንግ ተሰርቶ በጎን በኩል ሊፈነዳ ይችላል። ብሎኬቱና ስላቡ የሚጋጠምበት ቦታ ማለት አይደል? ስላቡ እንደዚህ ነው። ብሎኬት አንዳንዴ ሲገነባ አብዛኛው ቤቶች ላይ እስከሆነ ድረስ ነው የሚገነቡት። በዛች መጋጠሚያ በኩል ይፈሳል ማለት ነው። ወይም ደግሞ ድሬን የሚደረግበት ቴራሱ ድሬን የሚደረግበት ፒቪሲ ኤሪያዋ ላይ እዛች አካባቢ ላይ በደንብ ወተር ፕሩፊንጉ ካልተሰራ ምን ታመጣለች? በሱ በኩል የውሃ ስርገት ያመጣል ማለት ነው። የውሃ ስርገት በዛ በኩል የሚያመጣ ከሆነ መታየት አለበት። ይሄንን ኢንስፔክት ማድረግ አለባችሁ ማለት ነው። እንደ ቀለም ሙያተኛ ጀስት ቀለሙን ቀብቶ መውጣት ብቻ አዋጭ አይደለም ማለት ነው። ስለ ወተር ፕሩፊንግ ስናይ ከዚህ በኋላ ወተር ፕሩፊንግ ሙያተኛው ተጠርቶ መምጣት አለበትና ማየት የለበት ማለት የለባችሁ። ይሄ በቂ አዌርነስ ነው። አሁን እዚህ ጋር የምናገኘው በቂ አዌርነስ ስለሆነ እናንተ ራሳችሁ ኢንስፔክት አድርጋችሁ ይሄ ችግር እዚህ ጋር ነው፣ ወተር ፕሩፊንግ እዚህ ጋር ይፈልጋል፣ ወተር ፕሩፊንግ ይሰራ ብላችሁ ሪኮመንድ አድርጋችሁ መውጣት አለባችሁ ማለት ነው። የውሃ ስርገቱ መነሻው ምንድን ነው የሚለው ማወቅ አለባችሁ። እንዳልኳችሁ እቺ 30 ሳንቲም ጊዜ መኖሪያ ቤት ውስጥ የምታገኟት ብዙ ጊዜ ውሃ ከመጠጣት ምናምን ሲደፉ ምናምን ሲሰሩ የምትፈጠር ነች። አንዳንዴ በቂ የሆነ ብርሃን የማያገኝ ከሆነ አንዳንድ ክፍል ዎኪንግ ክሎዚት አይታችሁ ከሆነ መስኮት የለውም። ብዙ ጊዜ ልብስ መቀየሪያው ዎኪንግ ክሎዚት መስኮት የለውም አይደል? በቂ ቬንቲሌተር ስለማይሆን ምንድነው ሙሉ ቁም ሳጥን ስለሆነ ከጀርባው ስታነሱት ሞልድ አለው እንዳለ ፈንገስ እርጥበት ያመጣላ። ሞልዱ የሚቆየው ምን እየበላ ነው? ጂፕሰሙንና ከጀርባው የዚህ የጂፕሰሙ እንትን የፈርኒቸሩ ቦርዱን ከጀርባ እየበላ ይቆያል። ተረዳችሁኛ? እሱን እየበላ ስለሚቆይ ትሪት መደረግ አለበት ማለት ነው። እንደዚህ አይነት ነገሮች ላይ ብዙ ጊዜ ይመጣል። መነሻው ማወቅ አለባችሁ። ስርገቱ ከየት ነው? ከባልከኒ ከሆነ ባልከኒ ወተርፕሩፍ ይሰራልን። መጀመሪያ ሳይስተካከል ይሄን አልሰራ። መደፋፈን ያለባቸው ነገሮች ካሉ እንዲደፈን በለሳይ። ምክንያቱም በግሬፑቲ ለመድፈን አትሞክሩ። በተለይ የኤሌክትሪካል ሲስተሞች፣ ሳኒተሪ ሲስተሞች ምናምን በግሬፑቲ አይደፈንም። አኮፉ ሆኖ ብድግ የሚልላችሁ ፕላስ ፖንቴ ግድግዳ ውስጥ ተበስቶ የገባ ፖንቴ መውጣት አለበት። ባየ ላይ ምን ጊዜም ስትሰሩ ቀለም ፐርፌክት የሆነ ቀለም እንዲሆንላችሁ ከፈለጋችሁ በሽቦ ብቻ እንዲሳብ ነው ማድረግ ያለባችሁ። ፖንቴ ግድግዳ ውስጥ ተበስቶ ከሆነ መጨረሻ ላይ ስበው ሲያወጡት መልሰው ሲለሱት ቀለማችሁን ያበላሽ።
ሶሪ እንደነዚህ አይነት ነገሮችን ምንጊዜ ማየት ይኖርባቸዋል ማለት ነው። እንደነዚህ አይነት ኬሚካሎች በምንድን ነው የሚጠፉት? አንደኛ ሳንድ ታረጉታላችሁ በደንብ በብርጭቆ ወረቀት ይነሳል። አሁን እንደዚህ ስፒል ያደረጉ ምናምን በብርጭቆ ወረቀት ይነሱና ምን ይደረጋል? ፈንገሱ መውጣት ያለበት በምንድነው? በቁርቋሮ ተቆርቁሮ መንላጥ አለበት። ጂፕሰሙ ተቆርቁሮ ከተላጠ በኋላ በምንድን ነው ትሪት የሚደረገው? ክሪስታላይን ፓውደር የሚባላል ፕሮዳክቱ ይሄንን ይመስላል። ከተማችን ላይ ሀሪፍ የሚባለው ፕሮዳክት ይሄ ነው። ክሪስታላይን ሲስተም ክሪስታላይን ፓውደር ይባላል። አይዞኔም M35 ትባላለች። ይሄ ከተማችን ውስጥ በጣም ቆንጆ የሆነ ክሪስታላይን ፓውደር ነው። ችግር ካለ ይሄንን ግዙ ትሉታላችሁ፣ ክላይንትም ማለት ነው። ይሄ ከተላጠ በኋላ ግድግዳው በደንብ ከተፋቀና ከተላጠ በኋላ ልስኑን ስታገኙት ምን ታደርጋላችሁ ማለት ነው? ይሄ ፓውደር መልክ ነው። በማዳበሪያ ነው እንዳያችሁት ተበጥብጦ ምን ይደረጋል? በብሩሽ ይቀባል። ክሪስታላይን ፓውደር ጠቀሜታው ምንድነው? ከሌሎች ወተር ፕሩፊንጎች ከፖዚቲቭም ከኔጌቲቭም ዳይሬክሽን የሚመጣ የውሃ ስርገትን የመከላከል አቅም አለው። ወተር ፕሩፊንግ ስንል እዚህ ጋር አፕላይ የምታደርጉት ከሆነ እዚህ ጋር ወተር ፕሩፊንግ እንደዚህ ቀባውኝ ይሄ እጄ ወተር ፕሩፍ ነው ብላችሁ አስቡት። ዝናብ ከላዩ ላይ በሚፈስበት ሰዓት ላይ ከስር የሚመጣውን እንዳይመጣ ያደርጋል አይደል? ከስር የሚመጣ ስርገት እንዴት ይከላከላል? ይከላከል አይችልም። ከላይ ፖዚቲቭ የሚመጣውን ስርገት ይከላከልናል፣ ከኔጌቲቭ የሚመጣ ግን አይከላከልም። እነዚህ የወተር ፕሩፊንግ ማቴሪያሎች የምታዩቸው ሴሜንቴሽስ ተጠቅማችኋል አይደል? ለሽንት ቤቶቻችሁ ሴሜንቴሽስ ተጠቀማላችሁ። ግሬ ማቴሪያሉ ቢቱሚነስ ሲስተም እንደ ፕራይመር ትጠቀሙታላችሁ። አሁን ለሽንት ቤቶችን መጥተዋል። ሜምብሬን ትጠቀማላችሁ። ለምን? ለሪቴኒንግ ወል ለቤዝመንት ትጠቀማላችሁ፣ ለቴራስ ትጠቀማላችሁ። እነዚህ እንዳለ ምንድነው የሚከላከሉት? ከፖዚቲቭ የሚመጣው ነው። ክሪስታላይን ግን ለየት የሚያደርገው ኔጌቲቭ ዳይሬክሽን ይከላከላል። አንዳንዴ ሰው ቤት ሲሰራ በጀርባ በኩል ቤታችሁ በጣም ተለምቶ ከተሰራ ሰርፕሩፍ ስትሪት ማድረግ ካልተቻለ በውስጥ በኩል ምን ትጠቀማላችሁ? ክሪስታላይን ከተጠቀማችሁ የሚመጣው ስርገት ያደርቀዋል ማለት ነው። ሌሴ አሁን እናንተ ኦቨርሄድ ኮስት አለባችሁ፣ ሌበር ሊኖርባችሁ ይችላል፣ ሰራተኛ በደሞዝ ሊሆን ይችላል የምትከፍሉት። አሁን በጆርናታ ልከፍሉት ትችላላችሁ። ስሮቻችሁ ግን እየሰፉ ሲመጡ ግን ወዴት ትሄዳላችሁ? ወደ ደሞዝ ነው የምትሄዱት። ሰራተኛውን ደሞዝ ካልከፈላችሁት ላያዋጣችሁ ይችላል። ምክንያቱም በበዛ ቁጥር ፕሮጀክቱ ሰራተኛውም ይበዛል። መበተን ደግሞ አትችሉም። ምክንያቱም በየጊዜው አሁን የሆነ አንድ ፕሮጀክት ይዛችሁ ያን ፕሮጀክት እስክትሰሩ በጆርናታ ሰራተኞች ይዛችሁ ከጨረሳችሁ በኋላ ድጋሚ ከእንደገና ደግሞ ሌላ ፕሮጀክት ደግሞ ሲመጣ ሜይ ቢ የ3 ሳምንት የ4 ሳምንት ልዩነት ካለ ጆርናታ እየከፈላችሁ ከነዛ ሙያተኞች ጋር መቀጠል አትችሉም። ግዴታ ምን መሆን አለበት? ደሞዝ መከፈል አለባቸው። በደሞዝ ስታደርጉት አንደኛ ኮስቱ ለእናንተ ሞር ፕሮፊት ማርጅናችሁ ከፍ ይላል። ፕላስ ከእንደገና ደግሞ ሰራተኛ አትበትኑ። ፕላስ ከእንደገና ደግሞ ትሬን እያደረጋችኋቸው ከእናንተ ስር ሆነው ትሬን እያደረጋችሁ እያሰለጠናችሁ እያስተማራችሁ መሄድ አለበት ማለት ነው። ቢንግ ጉድ ፔንተር ዳዝ ኖት ኦልዌይስ አውቶማቲካሊ ሚን ቢንግ ጉድ አት ማርኬቲንግ። ጎበዝ ቀለም ቀቢ ነህ ማለት ጎበዝ ፕሮዳክትን ማርኬት ማድረግ ትችላለህ ማለት አይደለም። ዩ ኒድ ቦዝ ቴክኒካል ክሬዲቢሊቲ እና ቪዚቢሊቲ፣ ሁለቱም ያስፈልጓል። ቴክኒካል ሙቀቱም ያስፈልጋል፣ እንዲሁም ደግሞ ቪዚቢሊቲዎችም ያስፈልጓቸዋል። ዩር ወርክ መስት ቢ ኢዚ ፎር ከስተመርስ ቱ ዲስከቨር ኢንትረስት። ስራዎቻችሁ ቀላል መሆን አለበት ለከስተመር ምን ለማድረግ ለማየትና እናንተ ላይ እምነት እንዲያድርበት አይደል? እናንተ ላይ እምነት የሚያድርበት እንዴት ነው? በፊት እንዴት ነበር የምንሰራው? ብዙ ጊዜ በፊት ስንሰራው እናንተ ላይ ከስተመር እምነት እንዲያድርበት በፊት ሳይት ላይ የዞርክ እያሳየ ስራህን ምናምን አይደለም። አሁን ግን ነገሮች እየቀለሉ መጥተዋል አይደል? ወደ ሶሻል ሚዲያ ማርኬቲንጉ እንገባለን። ትረስት እንዲያደርጓችሁ በፊት ሳይት እያዞራችሁ ታሳያላችሁ አይደል? የሰራችሁትን ሳይት አሁንም ታደርጉታላችሁ አይደል? አንድ ከስተመር ሲመጣ እንደዛ መደረግ ይችላል ማለት ነው። ፖርትፎሊዮ ማለት የአንድ ካምፓኒ የራሱ የሆነ ፖርትፎሊዮ ይኖረዋል። ፕሮፋይል ለሴ ያያ ኮንስትራክሽን ስንል ስለ ያያ ኮንስትራክሽን ፖርትፎሊዮ አለው የራሱ የካምፓኒ ፕሮፋይል ማለት ነው። እሱን ምን ማድረግ አለባችሁ ማለት መገንባት አለባችሁ። ያያ ኮንስትራክሽን አሁን እናንተ ጋር ብዙ ጊዜ አልተለመደም እንጂ ኮንስትራክሽን ላይ ስትሰሩ ጨረታ በምትወዳደሩበት ሰዓት ቴክኒካል ይታያል። ቴክኒካል የምንለው ምንድነው? ፖርትፎሊዮ ነው፣ የካምፓኒው ፕሮፋይል ማለት ነው። ከጀርባው ምን አለ? ፖርትፎሊያችሁን ቢልድ ስታደርጉ በምታደርጓቸው ነገሮች አሁን እናንተ ምንድነው ቢፎር ዋት ዋዝ ዘ ፕሮብሌም። አሁን ቢፎር ስንል ችግሩ ምን ነበረ? ገባችሁ? ቢፎር ፕሮብሌሙ ምን ነበር? ሜይ ቢ ፈንገስ ያስቸገረው ቤት ሊሆን ይችላል። ያንን ፕሮፋይል ትይዛላችሁ ማለት ነው። ዲዩሪንግ ዋት ዲድ ዩ ዱ፣ ምን ሰራችሁ ያንን ፈንገስ ለማጥፋት? ትላንትና እንዳወራ ነው ትሪት አደረጋችሁት። እሱም ፕሮፋይል ትይዛላችሁ። በፎቶ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። አፍተር ዋት ዋዝ ዘ ሪዛልት፣ እንዴት መጣ ውጤቱ እንዴት ነበር? እሱንም በቪዲዮ ትይዛላችሁ። ፕሩፍ፣ ከስተመር ፊድባክ እና ቴስቲሞኒያል። ለእናንተ በጣም ጥሩ የሚባለው ምንድነው? ከስተመር ቴስቲሞኒያል ነው። ከስተመር ትልቅ ሪፈራል ነው ለእናንተ ማለት ነው። አንድ ከስተመር ሳቲስፋይድ የሆነ ከስተመር ለ10 ሰው ለ20 ሰው ሊነግርላችሁ ይችላል፣ ሳትከፍሉት ማለት ነው። በዛ ነው እየሰራችሁ ያላችሁ ያለው። ያስደሰታችሁት ከስተመር ነው ስራ እያመጣላችሁ ያለው።
እና ፕሩፍ ያስፈልጋል። ቴስቲሞኒ መስጠት አለበት። ብቻ በቪዲዮ ቴስቲሞኒ ብትወስዱ ጥሩ ነው። እንዴት ነበር ከኛ ጋር የነበረ ኤክስፒሪየንስ፣ ከኛ ድርጅት ጋር የነበረ ኤክስፒሪየንስ እንዴት ነበር ብላችሁ ከስተመሩን በቪዲዮ ብትወስዱ። እነዚህ ቢፎር እና ዲሪንግ አፍተሮቹንም እንደዚህ ቢፎር ኤንድ አፍተር ፎቶዎች በተቻላችሁ አቅም ያዙ። ሳይቱን ከመቀባታችሁ በፊት ያዙ። ከቀባችሁ በኋላ ምን ይመስላል የሚለውን ያዙ። የሰው ልጅ ብዙ ጊዜ ትረስት የሚያደርገው እሱ ነው። ቢፎር ኤንድ አፍተር የሚለውን ነገር ግዴታ በፎቶ መያዝ ይኖርባችኋል። ስለ ሶሻል ሚዲያ ኮንቴንት ስንመጣ ሶሻል ሚዲያ ኮንቴንት ላይ እንደ ኮንቴንት ብለን የምናስባቸው ነገሮች አሁን ቪዲዮ ብትሰሩ ቲክቶክ ላይ ብትሰሩ ብለን እናስብና ኮንቴንት ብላችሁ እንደ ኮንቴንት ያግዟቸዋል ተብሎ የሚታሰቡት አንደኛ ፔን ቴስቲንግ፣ ቀለሙን ቴስት ስታደርጉት ኳሊቲውን አንድ ብራንድ ይዛችሁ ዛሬ ቴስት የምናደርገው ይሄን ቀለም ነው፣ ይሄ ቀለም ኳሊቲውን ቴስት ለማድረግ እነዚህ ነገሮች እየተጠቀምን ነው ብላችሁ ቴስት ብታደርጉ እንደ አንድ ኮንቴንት ነው። ቢፎር እና አፍተር ፕሮጀክቱን ብታሳዩ የኔ ፕሮጀክቶች ወይም ቪዲዮዎች አይታችሁ ከሆነ አንድ ቪዲዮ ሰርቼ ስጨርስ ወይም አንድ ሳይት ቀለም ቀብቼ ስጨርስ ኤክስተርናሉ ቢፎር እና አፍተሩን አሳያለሁ እና ብዙ ሰው ያየዋል። በዛ ነው ብዙ ስራ የምናገኘው ማለት ነው። ቢፎር ኤንድ አፍተሩ ፕሮጀክቶች ብታሳዩ። ፔንቲንግ ሚስቴኮች አንዳንዴ ቀለም ከእናንተ በፊት ገብቶ የነበረ ሙያተኛ ከነበረና አበላሽቶ ሳይቱን ከመጣ ስታሳዩ ይሄ ቀለም ከዚህ በፊት እንደዚህ ሙያተኞች ገብተው ስም ሳትጠቅሱ ሙያተኞች ገብተው እንደዚህ አይነት ስህተቶች ተፈጥረው ነበር፣ እኛ ግን በዚህ መልኩ ሜንቴን አድርገነዋል። ኮንቴንት ኔም ወተር ፕሩፊንግ፣ ስለ ወተር ፕሩፊንግ ዲቴል ማውራት ትችላላችሁ። ስለ ውጭ ቀለም ኤክስቴሪየር ፔንቲንግ መሰራት ይችላል። ሰርፌስ ፕሪፓሬሽን፣ ስለ ከለር እንዴት ትመርጣላችሁ፣ ለከስተመር ከለር እንዴት ነው መምረጥ የምችሉት። አሁን እኛ ሀገር ላይ ለኤክስተርናል ብዙ ያን ያህል አዳጋች አይደለም፣ ግሬና ነጭ ነው። ኢንተርናል ላይ ግን ብዙ ጊዜ ትቸገራላችሁ። ከረንት ያለው ትሬንድ ምንድን ነው የሚለው ላይ መስራት ትችላላችሁ ቪዲዮዎች ማለት ነው። ከስተመር ኤዱኬሽን፣ ከስተመሩ ማስተማርም አንድ የሆነ ራሱን የቻለ ኮንቴንት ነው። ስለ ሶሻል ሚዲያ በምናወራበት ሰዓት ላይ ሶሻል ሚዲያ ላይ የምትተኙበት ነገር አይደለም፣ እየሞከራችሁ ነው። የአንዳንዶቻችሁን ኮንቴንት አያለው ግን የምተኙበት ጉዳይ አይደለም። ተረዳችሁኛ? ሶሻል ሚዲያ በአሁኑ ሰዓት ቢገስት ማርኬቲንግ ነው። ቢገስት በጣም በትልቁ ድርጅታችሁን እንዲያስተዋውቃላችሁ የምትፈልጉት ከሆነም ሶሻል ሚዲያ መጠቀም ግድ ይላል። የምትከራከሩበትን ጉዳይ አይደለም። እኔ መች ጊዜ ያለኝ ሰው ሙድ ይዝብኛል እንደዚህ የምትሉበት ሰዓት አይደለም። የኔ ሶሻል ሚዲያ ካወቃችሁት ምን ያህል ጊዜ ሆናችሁ? ታውቀው ነበር? ከዚህ ታውቀው ነበር? ገብሬ ምን ያህል ጊዜ ሆነ የኔ ሶሻል ሚዲያ ስታውቀው? አንድ ዓመት። እሺ በላይስ? ቤኒስ 8 ወር። የኛ ዩቲዩባችንን ስንጀምር 8 ዓመት ሆኖናል። ኢማጂን 8 ዓመት ማለት እኔ 8 ዓመት ከፈጀብኝ እናንተ ለምን 1 ዓመት አይፈጅባችሁም? ሶሻል ሚዲያ ለመክፈት ደህና ከስተመር ለማግኘት ማለት ከስተመር የምታገኟቸው ከስተመሮች እንዴት መሰላችሁ? ይኸውልህ ሶሻል ሚዲያ በጣም ቀላል የሚያደርግላችሁ ብዙ ነገር አለ። አንደኛ ሳይት እየዞራችሁ አታሳዩ። ያያ ኮንስትራክሽን ልክ ሳይቱ ላይ ሲደርስ ኦልሬዲ ይታወቃል። ከዚህ በፊት የሰራቸው ሳይቶች ሰውየው የሚነጋገረው ከኔ ጋር ፕራይስ ነው። አንድ ሰው መጥቶ አንድ ከስተመር መጥቶ ከኔ ጋር ቁጭ ብሎ የሚያወራው ነገር ዋጋ ነው። ኮንቴክስትራ እንዴት ነው የምትቀባው? ስንት ሌየር ትቀባለህ? ስንት እጅ ነው የምትቀባው? ምናምን ምን አይነት ፕሮዳክት ተጠይቄ አላውቅም። ይመጣል ከስተመር ወይ እዚህ ሊመጣ ይችላል ወይ ሳይት ላይ ሊቀጥረኝ ይችላል። የምንነጋገረው ነገር ሂሳብ ነው። የምጠቀመው ፕሮዳክት አይጠይቀኝም። የምጠቀመው ማቴሪያል አይጠይቀኝም። ኮቶቹን አይጠይቀኝም። አግሪመንት ላይ ነው የሚያው ምን ያህል ኮት እንደምሰራ ማለት ኮንቴክስትራ ካለኝ በቃ አውቀዋለሁ። ያውቀዋል እሱም ኦልሬዲ ለምን ቪዲዮችን ኦልሬዲ አይቶታል። ምን ያህል እንደምቀባ ያውቃል። እንዴት እንደምቀባ ያውቃል። ከዚህ በፊት የሰራቸውን ሳይቶች ያውቃል። ለእናንተ በጣም ያቀልላችኋል ማለት ነው። ሶሻል ሚዲያ ስትሰሩ 8 ዓመት የፈጀብኝ ትልቁ ነገር በተለይ ዩቲዩብ 8 ዓመት ነው። 2018 ነው የጀመርኩት። አሁን 2026 ላይ ነው ዩቲዩብ ላይ ሲጀምር። መጀመሪያ እንደውም የጀመርነው ሞር ሳይቶች ላይ ምናምን ማሳየት ነው። ከዛ በኋላ ነው እያለ ደግሞ ወደ ቀለም ወደ ምን እያለን ደግሞ ወደ ወተር ፕሩፊንግ እየገባን ነው ማለት ነው። ሞር ቤዝድ የምናደርገው አላማውም የከፈትኩበት ዋናው ሪዝን ተማሪዎች እንዲማሩበት ነው። ሶሻል ሚዲያ ግን እኔ ሳላውቀው ማርኬቲንግ እየሆነ ሊመጣ ሞር ማንን መሳብ ጀመረ? ቤት ማሰራት የሚፈልጉ ከስተመሮችን መሳብ ጀመረ። እናንተም አይዲያል ከስተመሮቻችሁ ወይም ደግሞ ትክክለኛ ከስተመሮች የምትሉ ሰዎች ማን ናቸው? ቤት መስራትና መቀባት የሚችሉ አፎርድ ማድረግ የሚችሉ ሰዎች ናቸው። አፎርድ ማድረግ የማይችል ሰው ወይም ቀለም መቀባት የማይችል ሰው ገዝቶ ማስቀባት የማይችል ሰው እናንተን ከስተመራችሁ ሊሆን አይችልም። እንደዚህ አይነት ከስተመሮች ላይ ሞር ፊልተር እንድታደርጉ ይረዳቸዋል። የምታገኙት ከስተመር መጠኑ በጣም ብዙ ነው፣ በሶሻል ሚዲያ የሚመጣላችሁ ማለት ነው። አንድ እሱ ነው። ሁለተኛ ስራ ፈቱ። ስራ በታምር ልፈቷችሁ። ከአመት እስከ አመት ነው የምንሰራው። ከአመት እስከ አመት አንድ ሳይት አይደለም። ከአመት እስከ አመት ልነግራችሁ አልችልም። በደንብ ነው የምንሰራው ሶሻል ሚዲያ ላይ ማለት
ሳይት ይቆማል ብዬ አስቤ አላቅም። ኦልሞስት 5 ዓመት ሆኖኛል አሁን ቀለም በደንብ ወጥሬ ሲሰራ ማለት ነው። ኤክስተርናል ብቻ ከአመት እስከ አመት ሳይት አለ። ከአመት እስከ አመት አሁን ነው ኦልሬዲ ኦልሞስት ወደ ማኑፋክቸሪንግ ስወጣል እየወጣሁኝ ለሌሎች ልጆች ሰብ መስጠት የጀመርኩት። ይሄ የሆነበት ሪዝን ምንድን ነው? አንዱን ሳይት እንጨርሳለን። ያንን ሳይት ፕሮሰሱ እናሳያል፣ ቪዲዮ እንቀርጻለን፣ እንፖስታለን። ቫይራል ይወጣል፣ ይታያል። ሰው ከዛ በኋላ ትረስት ያደርጋቸዋል ማለት ነው። ምን የሚባል አባባል አለ? አንድ ሰው ከእናንተ ለመግዛት ሲፈልግ እናንተን ትረስት ለማድረግ ከፈለገ ወይም ከእናንተ የሆነ ፕሮዳክት ለመግዛት ሲፈልግ እናንተን ለ7 ሰዓት ሊያውቃችሁ ይገባል ይባላል። ለ7 ሰዓት ሙሉ እናንተን ሊያውቃችሁ ይገባል። ዩቲዩብ ፖስት ቪዲዮቻችን በጣም ሰፋፊ ናቸው። 15 ደቂቃ 20 ደቂቃ ነው። አንድ ሰው 20 ደቂቃ ቁጭ ብሎ ሲያያችሁ ኦልሬዲ እሱ ላይ ምን ይፈጠራል? ፋሚሊያሪቲ ይፈጠራል። የሚያውቃችሁ ነው የሚመስለው። በአካል ሲያገኛችሁ ለረጅም ጊዜ የሚያውቃችሁ ነው የሚመስለው። ተረዳችሁ? ያ የሚፈጠረው ለምንድን ነው? በየጊዜው ያያችኋል። እንደ ቤተሰብ ነው የሚያችሁ። ከሆነ ሰዓት በኋላ ሲያገኛችሁ በአካል ፋሚሊያር ናችሁ፣ እንደ ቤተሰብ ነው የምትታዩት። ያ ሰውዬ ለረጅም ቀን በሚያያችሁ ሰዓት አሁን ቲክቶክ ስክሮል ስታደርጉ ልመጣላችሁ ይችላል። ታዩኝና የሆነ ሜይ ቢ የምሰራው ኮንቴንት ስለቀለም ከሆነ ታዩታላችሁ፣ ታልፋላችሁ፣ ላይክ አድርጋችሁ ታልፋላችሁ። ሌላ ቀንም በንጋታውም እንደዚሁ፣ በቀጣይም ቀን እንደዚሁ። ምን እየሆነ ይመጣል ማለት ነው? እኔ ላይ ምን እያደረባችሁ ይመጣል? ስሰራ ታያላችሁ፣ ትረስት ታደርጉኛላችሁ፣ እያመናችሁ ትሄዳላችሁ ምናምን። በሞመንት ቀለም ለማስቀባት ስታስቡ ከኔ ውጭ ሌላ ሰው ሊመጣላችሁ አይችልም። በቃ ከባድ ነው። ምክንያቱም ደጋግማችሁ ለረጅም ጊዜ አይታችሁኛል። ቀለም ፕሮፌሽናል ከተማ ውስጥ ማን አለ ስትባሉ እንዴ ያያለ ነው የምትሉት። ተረዳችሁ? እንደዚህ አይነት ስሜት ማን ውስጥ መፍጠር አለባችሁ ማለት ነው? ህዝቡ ላይ መፍጠር አለባችሁ።